2026 የአሜሪካን ፊያንሴ ወይንም በጋብቻ ቪዛ ወደ አሜሪካን ለምትሄዱ ሰዎች ሙሉ በሙሉ ተቀይረዋል። የኢትዮ ትራቭል ቤተሰቦች እኛን ማበረታታት ሰፖርት ማድረግ ለምትፈልጉ ሰዎች በሙሉ ጆይን የምትለዋን የዩቲዩብ ሰብስክራይብ አጠገብ ያለችዋን ጆይን የምትለው ዓለም ላይ ያላችሁ አሜሪካንም አውሮፓም ያላችሁ እኛን ሰፖርት እንድታደርጉን የተለያዩ ቲፖችን አስቀምጠናል ማለት ነው። በስራችን ደስተኛ ከሆናችሁ ጆይን የምትለዋን ነክታችሁ ሰብስክራይብ ጆይን እንድታደርጉና ሰፖርት እንድታደርጉን በአክብሮት እጠይቃለሁ። ምክንያቱም እናንተ ሰፖርት ማድረግ እኛን በደንብ ስለሚያግዘን ስለሚያበረታታን ለሌሎች ሰዎችም ስለሚያበረታታን ነው። እንደምታውቁት ከቪዛና ኢሚግሬሽን እንዲሁም ደግሞ የኤምባሲ መረጃዎችን በተለየ መንገድ ወደ እናንተ ለማድረስ እንግዲህ እየሰራን እንገኛለን ማለት ነው። ስለዚህ እናንተም ይሄንን ጆይን የሚለውን በተን በመጫን ሰፖርት እንድታደርጉን በአክብሮት እንጠይቃለን። አብራችሁን ስለሆናችሁ እናመሰግናለን። ሰላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልን። የአሜሪካን ኢሚግሬሽን በ2026 ፊያንሴ የጋብቻ ቪዛ በ2026 ምን መስፈርቶች አሉት፣ እንዲሁም እነዚህ 10 መስፈርቶችን ሙሉ በሙሉ እንድታሟሉለት ይፈልጋል። በእነዚህ መስፈርቶች ላይ ምን የተጨመሩ ነገሮች አሉ፣ ምንስ የተቀነሱ ነገሮች አሉ የሚሉትን በዝርዝር እናያለን። እናንተ የሚያስፈልገን አንድ ነገር ብቻ ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ለሌሎችም እንዲደርስ ማለት ነው። ጥያቄ ሀሳብ ካላችሁ ኮሜንት ላይ አስቀምጡልን፣ እናያቸዋለን። ለእናንተ ጥያቄዎችም መልስ የሚሆኑትን ይዘንን መጨመሩ ህጎችን በዝርዝር እናያለን ማለት ነው። ምን ተጨምረዋል አብረን እናያለን። አብራችሁን ቆዩ። የአሜሪካን ዩኤስሲአይኤስ በጋብቻ ቪዛ የተለያዩ ህጎች ላይ ያስተካከላቸው ፎርሞች አሉ። እነዚህን ፎንቶችን እንድታሟሉለት ይፈልጋል። በጋብቻ R1 እና IR1 የሚባሉ የቪዛ አፕሊኬሽኖች አሉ። ሁለቱም የተለያዩ ናቸው። ባልና ሚስት የሚሞሏቸው የቪዛ አይነቶች ሲሆኑ ሁለቱንም አሟልታችሁ የአሜሪካን የፊያንሴ ቪዛ መሙላት ትችላላችሁ። በነገራችን ላይ እዚህ ጋር ማወቅ ያለባችሁ ጋብቻችሁ አሜሪካን የሚደረግና እንዲሁም ጋብቻችሁ ተፈጽሞ ከነበረ ደግሞ የጋብቻ ዶክመንታችሁን የምታጣሩባቸው ሁለቱም የተለያዩ ናቸው። ጋብቻችሁ ከመፈጸሙ በፊት ያሉ ዶክመንቶችን አዘጋጅታችሁ ጋብቻችሁን አሜሪካን በገባችሁ በ90 ቀን ውስጥ እንግዲህ የአሜሪካን ዜጋ ግሪን ካርድ ወይንም ሲቲዝን የሆነን ሰው ስታገቡ አሜሪካን በገባችሁ በ90 ቀን ውስጥ ጋብቻችሁ መፈጸም ይኖርበታል ማለት ነው። በእነዚህ 90 ቀን ውስጥ ደግሞ ምን ማሟላት አለባችሁ እንዲሁም ደግሞ የአጠቃላይ ዶክመንታችሁ ምን ይመስላል የሚለው ለብቻ ማዘጋጀት ይጠበቅባችኋል። እንዲሁም ደግሞ ጋብቻ የፈጸማችሁ ደግሞ በአሜሪካን ሀገር ላይ ሄዳችሁ ለመኖር ወይንም ባላችሁን ወይም ሚስታችሁን ከኢትዮጵያ ወደ አሜሪካ ለመውሰድ ለምትፈልጉ ሰዎች ለእናንተ ደግሞ የCR1 እና የIR1 የቪዛ አፕሊኬሽን በ2026 እንደ አዲስ ትሞላላችሁ ማለት ነው። በእነዚህ ፎርሞች ላይ 10 መሰረታዊ የሚባሉ ዶክመንቶችን የአሜሪካን ኢሚግሬሽን በCR1 እና IR1 የቪዛ አፕሊኬሽኖች ላይ አስቀምጧል ማለት ነው። እነሱም በዝርዝር እናያለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ደግሞ አብራችሁን ቆዩ። አሜሪካን ኢሚግሬሽን እነዚህ 10 ህጎች ላይ እንግዲህ ሁሉም በCR1 እና በIR1 የቪዛ አፕሊኬሽን ግሪን ካርድ ያላቸው ሰዎች እናንተን የሚወስዱበትና ሲቲዝን ያላቸው ሰዎች ደግሞ እናንተን የሚወስዱበት ሁለቱም ይለያያሉ። ስለዚህ እንዴት አድርጋችሁ ነው የምትለዩዋቸው? ፎርሙን ስትሞሉ ነው ማለት ነው የሚለያየው። ስለዚህ ሲቲዝን የሆነን ሰው አግብታችሁ ወደ አሜሪካን የምትሄዱ ከሆነ ፎርሙ ይለያል። በእርግጥ CR1 እና IR1 ፎርም ትሞላላችሁ፣ ነገር ግን የሲቲዝን እና የግሪን ካርድ ይለያያል። ይሄንን ማወቅ ይጠበቅባችኋል። በ2026 ሙሉ በሙሉ ተግባራዊ ይደረጋል። ይሄንም ኤጀንት በኩል የምትሄዱ ወይንም በራሳችሁ የቪዛ አፕሊኬሽኑን የምትሞሉ ከሆነ እነዚህን መስፈርቶችን ማሟላታችሁን እርግጠኛ መሆን አለባችሁ። ጋብቻችሁ የፈጸማችሁ ወይንም ጋብቻ ለመፈጸም በ90 ቀን ውስጥ ወደ አሜሪካን የምትሄዱ ሰዎች
የመጀመሪያው ነገር የትክክለኛ የሆነ የጋብቻ ሰርተፍኬት ያስፈልጋቸዋል። ይሄ ማለት ጋብቻችሁን የምትፈጽሙበት ቦታ ወይንም ጋብቻችሁን የፈጸማችሁበትን ሎኬሽን፣ ለምሳሌ ኢትዮጵያ ከሆነ በየት ማዘጋጃ ሄዳችሁን የፈጸማችሁት ወይንስ ደግሞ በቤተክርስቲያን ወይንስ በመስጊድ ኒካን ያደረጋችሁት፣ ይህንን ትክክለኛውን ዶክመንት ማዘጋጀት ይጠበቅባቸዋል። ጋብቻችሁ ለፍቅር ለቤተሰብ እንዲሁም የተለያዩ ሁኔታዎች ላይ አጣርተው ማለት ነው በእነዚህ በእናንተ ፍቅር መካከል የቤተሰብ ግንኙነታችሁን መካከል አጣርተው ጋብቻው ፌክ ከሆነ የቪዛ ዶክመንታችሁ ሪጀክት ይደረጋል ይላል። ይሄን በሁለተኛ ደረጃ የጋብቻ ማስረጃ የሰርተፍኬቱ ማለት ነው። ይህንን ሜሬጅ ሰርተፍኬት ማዘጋጀት ይጠበቅባቸዋል። በኢትዮጵያ እውቅና ባለው ሚኒስተር በኩል ማለፍ ይጠበቅበታል። ይሄ ማለት በኢትዮጵያ የወሳኝ ኩነቶች ማለት ነው። በኢትዮጵያ ወሳኝ ኩነቶች በኢትዮጵያ መንግስት እውቅና አለው። ስለዚህ በዛ በኩል ማለፍ ይጠበቅበታል። ከዛም ማግኘት ለምሳሌ በቤተክርስቲያን ተጋብታችሁ ከሆነ በቤተክርስቲያን በኩል ያለቀ ጋብቻ ከሆነ ኢትዮጵያ ውስጥ ማለት ነው ያ ሰርተፍኬት ወደ ወሳኝ ኩነቶች ሄዶ መመዝገብ ይጠበቅበታል። ኮድ መሰጠት አለበት። ለዛ ሴሪያል ነምበር ያስፈልገዋል። ለሱም ደግሞ ማህተብ ያስፈልገዋል። በኢትዮጵያ የውጭ ጉዳይ ሚኒስቴር ሄዳችሁ ማረጋገጥ ይጠበቅባችሁ። ሶስተኛ ደረጃ የአሜሪካን ዜግነት ወይንም ግሪን ካርድ ያለው ሰው ከሆነ ሌተር ያስፈልገዋል። ይሄም እድሜው ከ18 ዓመት በላይ መሆኑን፣ ሙሉ ጤነኛ መሆኑን፣ እንዲሁም ከወንጀል ነፃ መሆኑን፣ እንዲሁም ከተለያዩ አደንዛዥ እጾች ንጹህ መሆኑን የሜዲካል ማስረጃ ማቅረብ ይጠበቅበታል። ግሪን ካርድ ይሄ ማለት አሜሪካን ሀገር ላይ ያለን ሰው በጋብቻ የምትወስዱት ከሆነ አንድ ሰው የጋብቻ ቪዛ እናንተን ኢትዮጵያ ያለን ሰው ለማግባት ሲያስብ እነዚህን ዶክመንቶችን ማሟላት አለበት። ግሪን ካርድ ያለውም ሲቲዝንም የሆነም ሰው ብቻውን አምኖበትና ፈቅዶ የጋብቻ ሰርተፊኬት ለማሰራት ወይንም የጋብቻ ፕሮሰስ ለመጀመር ያንን ካላደረገ የጋብቻ ፎርም ወይንም የጋብቻ ሂደት ውስጥ ቢገባ የቪዛ ሂደቱ ሪጀክት ይደረጋል። በአራተኛ ደረጃ የገንዘብ ማረጋገጫ የባንክ ስቴትመንት I-864 ፎርምን ማሟላት ይጠበቅባቸዋል። በዚህ ፎርም ላይ ደግሞ ከ125% ማቅረብ ይጠበቅበታል። አሜሪካን ላይ ያለ ጋብቻቸው አሜሪካን ላይ የሚፈጸም ከሆነ ይሄንን ፎርም ማዘጋጀት ይጠበቅበታል። I-864 ፎርምን በጠበቃው ወይንም በራሱ በኩል ይሄንን አያይዞ ማስገባት ይጠበቅበታል። ጋብቻቸው የት ስቴት እንደሚፈጸም እንዲሁም ደግሞ መቼ እንደሚፈጸም ቀኑን ሁሉ ጨምረው መግለጽ ይጠበቅባቸዋል። አያይዘው ማስገባት ያለባቸው የባንክ ስቴትመንት ማቅረብ ይጠበቅባቸዋል አሜሪካን ላይ ጋብቻቸውን ለሚፈጽሙ ሰዎች። በአምስተኛ ደረጃ ቀድሞ ጋብቻ ወይንም ደግሞ የቀድሞ ትዳር ካለው ባል ወይንም ሚስት ካላት የዛን የፍቺ ማረጋገጫ ወይንም የሞት ሰርተፊኬት ወይንም ደግሞ አብረው መኖራቸውን በህጋዊ በትክክለኛው መንገድ መለያየታቸውን የጋራ ልጅ እንዳላቸው ወይንም ልጅ እንደሌለው የሚያሳዩ ዶክመንቶችን በአምስተኛ ደረጃ ማቅረብ ይጠበቅበታል። ይህንን ደግሞ አፕሩቭ ማድረግ ይጠበቅበታል። አሜሪካንም ያለ ኢትዮጵያንም ያለ ሰው እነዚህን ዶክመንቶችን ማቅረብ። በስድስተኛ ደረጃ ላይ ያለው ደግሞ ትክክለኛ ግንኙነት ማስረጃዎች ያስፈልጋሉ። ትክክለኛ ዶክመንት ወይንም ትክክለኛ የጋብቻ ፎቶዎች የትክክለኛ ግንኙነት እንዳላችሁ የሚያሳዩ ዶክመንቶችን ማቅረብ ይጠበቅባቸዋል። በዚህም ደግሞ የተለያዩ ፎቶዎች የተለያዩ የባንክ አካውንቶች ለምሳሌ የጋራ የሆነ ንብረት ካፈራችሁ ልጆች ካሉ ቤት ካለ እንዲሁም ደግሞ የተለያዩ የጋራ የሆኑ የስልክ ልውውጦች ሊሆን ይችላሉ። ቻት ሊሆን ይችላል። ቻት ስላችሁ የተጻጻፋችሁት ሊሆን ይችላል። የቤተ ክርስቲያን የጓደኝነት የትሪፕ ያደረጋችሁበት ቫኬሽን የወጣችሁበት እንዲሁም የተለያዩ ቦታዎች የጎበኛችሁበትን ቦታዎች እነዛን ዶክመንቶችን ማቅረብ ይጠበቅባቸዋል። በሰባተኛ ደረጃ ዓለም አቀፍ የሆነ
የዓለም አቀፍ የባለስልጣን መረጃ ይሄ ማለት በአሜሪካን ኢሚግሬሽን USIS ማለት ነው DS 260 ፎርም ትሞላላችሁ። በዚህ DS 260 ፎርም ላይ እያንዳንዳቸው ለየብቻቸው ነው የሚሞሉት። ባል ለብቻ ሚስት ለብቻ የሚሞሉት ፎርም ነው። በዚህ ፎርም ላይም ደግሞ አስፈላጊውን ዶክመንቶችን ማሟላት ይጠበቅባቸዋል። የስራ ቦታ፣ የስራ ታሪክ እንዲሁም ከወንጀል ነፃ መሆናቸውን ባልም ሚስትም እንዲሁም ደግሞ የምንም አይነት ከወንጀል ጋር ወይንም ከተለያዩ አደንዛዥ እጾች ጋር ምንም አይነት ግንኙነት እንደሌላቸው የሚያሳዩ ዶክመንቶችን ማቅረብ ይጠበቅባቸዋል። እነዚህ ዶክመንቶች ሙሉ በሙሉ የሚሞሉት DS 260 ፎርም ላይ ነው። ኢትዮጵያ ውስጥ ያላችሁ DS 260 ፎርም በእኛ በኩል መሙላት ትችላላችሁ። በየትኛውም ሰዓት እኛ ጋር መደወል ትችላላችሁ። 8ኛ ደረጃ ኢትዮጵያ እድሜው ከ18 ዓመት በላይ የሆነ ሰው ነው የሚለው። ስለዚህ እድሜው ከ18 ዓመት በላይ የሆነ ሰው ከወንጀል ነፃ መሆኑን የሚያረጋግጡ ዶክመንቶችን ማቅረብ ይጠበቅበታል። የፖሊስ ማስረጃ ነው አንደኛው። የፖሊስ ማስረጃችሁን ማቅረብ የምትችሉት በአካባቢያችሁ ካለ ፖሊስ ጣቢያ ወንጀል እንዳልሰራችሁና ከወንጀል ነፃ መሆናችሁን የሚያሳዩ ዶክመንቶችን ማቅረብ ይጠበቅባቸዋል ማለት ነው። በ9ኛ ደረጃ የሕክምና ማስረጃ ማቅረብ ይጠበቅባቸዋል። ይህም አሜሪካን ኤምባሲ ባስቀመጣቸው የተለያዩ የሕክምና ባለሙያዎች ናቸው። እነዚህን ሕክምና ባለሙያዎች ላይ ማቅረብ ይጠበቅባቸዋል። ጀነራል ሄልዝ ነው። ሙሉ አጠቃላይ ምርመራ ማድረግ ይጠበቅባቸዋል። የአሜሪካን ኤምባሲ 6 ዶክተሮችን ብቻ ነው ያስቀመጠው። ከነዚህ 6 ዶክተሮች ውጪ የሕክምና ማስረጃ ብታመጡ የአሜሪካን ኢሚግሬሽን የአሜሪካን ኤምባሲም አይቀበላችሁም ማለት ነው። በጋብቻ ቪዛ፣ በትምህርት፣ በጉብኝት፣ በተለያዩ የቪዛ አይነቶች ብቻ የአሜሪካን ኤምባሲ በሜዲካል የሚጠይቃችሁን የሕክምና ማስረጃችሁን ከነዚህ 6 ዶክተሮች ውጪ አይቀበላችሁም ማለት ነው። ግን ለምንድን ነው 6 የሆነው? ይሄ በ10ኛ ደረጃና የመጨረሻው የኢንተርቪው ነው። በቤተሰባችሁ ወይንም በግንኙነታችሁ መካከል ያሉትን በዲኤስ 260 ፎርም ላይ የሞላችሁትን ሙሉ በሙሉ በኢንተርቪው ሰዓት የመጠየቅ እድል ይኖራቸዋል ወይንም ለኢንተርቪው ራሳችሁን ማዘጋጀት ይጠበቅባቸዋል ብሎ አሜሪካን ኢሚግሬሽን በእነዚህ 10 መስፈርቶች ላይ ሙሉ በሙሉ በሚባል ደረጃ ህጉን ቀይሮታል ማለት ነው። በፊት ከነበሩ የተወሰኑትን ጨምሯል። ጃንዋሪ 1 2026 ጀምሮ ሙሉ በሙሉ የአሜሪካን የጋብቻ ቪዛ እንደ አዲስ ይታያል ተብሏል። ስለዚህ ይሄንን የቪዛ ሂደት ተከትላችሁ በዲኤስ 260 ፎርም ወደ አሜሪካን ኤምባሲ ለምትገቡ ሰዎች እነዚህ 10 መሰረታዊ የሚባሉ የቪዛ መጠየቆች ወይንም ደግሞ እነዚህ መስፈርቶችን አሟልታችሁ ወደ ዲኤስ 260 ፎርም መሄድ ትችላላችሁ ማለት ነው። እንግዲህ በእኛ በኩል የዲኤስ 260 ፎርም እንዲሁም አሜሪካን ያላችሁ ኢትዮጵያኖች፣ ኤርትራያኖች ቤተሰቦቻችሁን በጋብቻ ወደ አሜሪካን መውሰድ ለምትፈልጉ ሰዎች በአሜሪካን 50 ስቴት ላይ እኛን ማግኘት ትችላላችሁ። እኛን ለማግኘት በዚህ ስልክ ቁጥር ላይ በዋትስአፕ እኛ ጋር መደወል ትችላላችሁ ማለት ነው። እንዲሁም ሐሳብ፣ አስተያየት፣ ጥያቄ ካላችሁ ደግሞ ኮሜንት ላይ አስቀምጡልን። እንዲሁም ኢትዮጵያ ላይ እኛን ለማግኘት በዋትስአፕ በዚህ ስልክ ቁጥር ላይ ማግኘት ትችላላችሁ። አብራችሁን ስለሆናችሁ እናመሰግናለን። መልካም ሁሉ በያላችሁበት ተመኘን። Peace.